ኤርሚያስ ለገሰ የምትባል ትላንትና የኦፒዲዮ አባል የሆንክ ኦፒዲዮ አባል ሆነ የአዲስ አበባ መሬት ከቲፒኤልኤፍ ጋር ሽጠ አሻሽጠ ከጨረስክ በኋላ የኦሮሞን ገበሬ ከአዲስ አበባ ዙሪያ ወይም ከፍንፍኔ ካፈናቀልክ በኋላ በስተመጨረሻ ላይ በሌብነት ሲነቃብ አገሪቷን ጥለ ጠፍተ ዲሲ ለገባ ዛሬ በቀመር ዩሱፍ ላይ ተጨባጭ መስረጃ አለኝ ብለህ ላቀረብከው ጥያቄ ከዛሬ በኋላ ቀመር ዩሱፍ አይደለም አንድም የኦሮሞ አርቲስት ላይ እርምጃ ቢወሰድ የነሱ የደም ካሳ የምንበቀለው ካንተ መሆኑን ልናረጋግጥልን እንፈልጋለን። በጭራሽ ይሄን በሚገባ ወቅ ነገራቶችን ቆርጣችሁ ላኩለት። በጭራሽ አንድም የኦሮሞ አርቲስት ከዛሬ በኋላ አንድ አደጋ ቢደርስበት አንድት አደጋ ኦሮሞ አርቲስት ላይ ቢደርስ ኢንክሉዲንግ ጸጋዬ ደንዳና ጀለሰላና ቤካ ኢንክሉዲንግ ጸጋዬ ደንዳና ኢንክሉዲንግ ወራ badhaadhina jetteetiin sirbaatiin turteen talattiin takka eenyu mucayyoon takka jirti. Each of them አንድም የኦሮሞ አርቲስት ላይ መጥፎ እርምጃ ተወስዶ ካየን ለሚሞተው አደጋ ለሚደርስበት ለእያንዳንዱ የኦሮሞ አርቲስት ተጠያቂው ኤርሚያስ ለገሰ ነው። ኤርሚያስ ለገሰ በኦሮሞ አርቲስቶች ላይ በሚፈጸመው ወንጀል በሙሉ አቀነባባሪውና በገንዘብና በዶላር በኢትዮ 360 አማካኝነት ገንዘብ እየሰበሰበ ፈንድ የሚያታደርግ መሆኑን ያንተ ቪዲዮ አረጋግጦልናል። ስለዚህ ካሁን በኋላ እኛም ካንተ ጭንቅላት አንወርድም። አንተም ለምትሰራው ነገር ተጠያቂ ሳትሆን ትከፍላታለች። እርግጠኛ ነኝ መውጫና መግቢያ ቀዳዳ እንደምጠብብ አንድ ቀን እስቲ ከዛሬ ቀን ጀምሮ አንድ የኦሮሞ አርቲስት ላይ እንቅፋት ይታይና እናያለን። እንቅፋት የት ያለ መሰለ አንተ ምናልባት ከቤት ወጥተህ ወደ ኢትዮ 360 ሚዲያ ገብተህ መውጣት የኦሮሞ ህዝብ ዝም ብሎ ያየኛል ብለህ የምታስብ ከሆነ ተሳስተሃል። ይህ ለአንተ የመጨረሻ ዋርኒንግ ነው። አስፈላጊው ነገር አንድ የኦሮሞ አርቲስት ላይ አንድ ችግር ከዛሬ በኋላ ይድረስና የምትጠየቀው በቁጥር አንድ ማንንም አይደለም የኦሮሞ ህዝብ ካሳ የሚያስከፍለው ደምም የሚያወጣ ባንተ ነው። እችን በሚገባ ይወቅ። ኤርሚያስ ለገሰ ቆርጣችሁ ላኩላት ናሞኒ ሙርተኒቲን ኤርሚያስ ለገሰ ማን ነው ያለው? የሮንጌሴ አንዲት የኦሮሞ አርቲስት ላይ ምክንያቱም ዝም ያላችሁ ሃጫሉ እንዴሳ ይገደል፣ ሃጫሉ እንዴሳ በሳምንት ካልሞተ ብላችሁ አስገደላችሁ። አሁን ደግሞ ወደ ቀመር ዩሱፍ መጣ። ነገ ወደ ሌላው ትሄዳለህ። ማንም የኦሮሞ አርቲስት የፈለገውን የፖለቲካ አመለካከት ሊኖር ይችላል። ካሁን በኋላ ለሚመጣው ኦሮሞ ቀመርን አይደግፍም፣ ኦሮሞ የብልጽግና መንግስት ደጋፊ ነውና ቀመር ዩሱፍ የብልጽግና መንግስት ደጋፊ ነውና ኦሮሞ ስለሱ አይናገርም ብለን ብታስብ ከሆነ እጅግ በጣም ተሳስተሃል። በኦሮሞ ላይ የሚታልሙት በኦሮሞ ላይ የምትፈጽሙት ወንጀል በሙሉ እያንዳንዳችን ላይ ለምታደርጉት ስለሆነ ካሳውን ትከፍላታለህ። ለሚመጣው ችግር ሁሉ በተግባርም ተጠያቂ ትሆናለህ። እችን ቆርጣችሁ ላኩለት። ከዛሬ በኋላ እስቲ የት እንደሚሄድ አንዲት ነገር ይሁን መውጫና መግቢያ ቀዳዳን እንደምታጣ እርግጠኛ ነኝ። ዝም ብለን አናይም። ከዚህ በኋላ ዝም ብለን አናይም። አሜሪካ የዲሞክራሲ ሀገር ነች። አሁን ነገር ግን አሜሪካ ውስጥ ቁጭ ብላችሁ ኢትዮጵያ ውስጥ ለሚፈጸለው ወንጀል መነሻና ማበረታቻ ገንዘብ እየሰባሰባችሁ ፈንድ የምታደርጉት እናንተ መሆናችሁ እናውቃለን። የኦሮሞ ህዝብን ካሁን በኋላ ዝም ብሎ አያይም። አስፈላጊውን እርምጃ እንወስዳለን። እኛም በማላይ በአንተ ላይ በቃ አለቀ። ከዛሬ በኋላ እችን ስጡትና ነገ የአጀንዳ ይሁንላቸው። የመጨረሻ ነው ይሄ። ከዚህ በኋላ እንደፈለግ መለፍለፍ ትችላለህ። ነገር ግን በተግባር ልታየው የምትችለውን ነገር አንተ ሰዎችን እያስገደልክ አሜሪካ ውስጥ በሰላማዊ መንገድ አንተ ይኖራለሁ የምትለው ነገር አይኖርም። እችን በደንብ አስምርና ወቅ ከነኢቡር አይጤርጋ የኤርሚያስ ለገሰ ጓደኞች የኢትዮ 360 ዘመዶች የሆናችሁ የአማራ ልጆች በሙሉ ከኦሮሞ አርቲስቶች ላይ ውረዱ። የፈለጉትን ፖለቲካ ይደግፉ። የኦሮሞ አርቲስት እንደ ማንኛውም አርቲስት ነው። ነገር ግን ቴዲ አፍሮ ስለ ምኒልክ ዘፈነ። ለምንድን ነው ያልተናገርከው? አዲስ አበባ ላይ የተፈጸመው ወንጀል ታውቃለህ። ስንት ሺህ ገበሬ እንደተፈናቀለ ቪዲዮን አለን። ነገር ግን ዛሬ ቀመር ዩሱፍ ምንም ባለለ መረጃ በውሸት መረጃ
ሰዎችን የሰዎችን ህይወት የኦሮሞ አርቲስቶች መጥፋት አለባቸው የነሱ ዘፈኖች ስለ ምኒልክ መጥፎነት ያቀደቀኑ ናቸው ብለህ የምታወራ ከሆነ አዎ ምኒልክ ሌባ ነው ምኒልክ ጡት ቆራጭ ነው ምኒልክ የፈረሳችን ሌባ ነው ምኒልክ የጣጣ ቆራጭ ነው እናንተ ግን ዛሬ ግን አንገት ቆራጮች ናችሁ ስለዚህ በኦሮሞ ላይ የምታደርገው ነገር አቆማለሁ ካልክ አቁም ከዚህ በኋላ ቀይ መስመር ረግጠሃል በቃ አለቀ ቀይ መስመር ረግጠሃል የቺን ቀይ መስመር ዝም ብለን እናየም ከውን በኋላ እኛም አንዲት ኦሮሞ አርቲስት ላይ አንዲት የኦሮሞ አርቲስት ኦሮሞ ነኝ ያለውን ሲፈልግ በአማርኛ ይስፈን ሲፈልግ በጉራግኛ ይዘፋኝውን ኦሮሞ መሆኑ ከታወቀ በኦሮሞ አርቲስት ላይ በማንኛውም ኦሮሞ አርቲስት ላይ አንድ ነገር ቢደረግ ከዚህ በፊትም ስላቃሉ በግልጽ ወጥተህ ተናግረሃል አሁንም ተናግራችኋል ከአሁን በኋላ ግን እኛም ካሳውን የምናስከፍለው ካንተ ከራሴ ነውና እቺን ነገር ውርድ ከራሴ ደህና ሁኑልኝ